በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይላችሁ ያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና በዛሬም እጅግ የሚያሳዝን በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ ክፍል 12። እኔ ፊርዶስ በውጤቱ ደስታ ተሰምቶኛል። ይህ ደስታ የመበቀል ሳይሆን አላህ ለፍትህ የቆመን ሰው እንደማይተው ማረጋገጫ ነበር። ዜሮ ተሰብሯል፣ ትዳሬ ድኗል፣ ውስጤ ሰላም አግኝቷል። የበደለኛዋን ማንነት ማወቅና የመጨረሻ የድል ቃሌን መናገሬ በውስጤ ለብዙ ዓመታት የሰፈረውን ፍርሃትና ጭንቀት ሙሉ በሙሉ ነቀለው። አሁን የውስጤ ሰላም ንጹህ ነው። የትግሌ ምዕራፍ ተጠናቋል። ከዚህ በኋላ ህይወቴ ሌሎችን ወደ ብርሃን ለመምራት ጥሪ ሆነ። አሁንም ድረስ እኔና ጀማዬ ህዝብን ወደ አፍያው መንደር እንጠራለን። የአክስቴ መደንገጥና መታመም የኛን የመጨረሻ ድል ያሳያል። የእርሷ መታመም ከአልጋ የማያስነሳ ሆኗል። ጊዜን ጠብቆ አሁን ማን ሷሂር ጋር ይሄድላት? ማን ያድስላት? በአላህ እጅ ውስጥ ገብታለች። አላህም ጠላቶቹን አያያዝ ያቅበታል። እኔ ፊርዶስ በብዙ ስቃይ ውስጥ አልፌያለሁ፣ ግን የሲሩ ኃይል በኢማኔ ፊት ወድቋል። የቀልብ ዶክተሮች ከሰጡኝ ሕክምና በኋላ አሁን መደበኛ ወደ ሆነው የህይወት ጎዳና ተመልሻለሁ። ከዚያ የመጨረሻው ጥሪ በኋላ ኡስታዝ አቡ ሙሳ ከይህ በኋላ አላህ ስቃዩን ሁሉ ያንሳላችሁ ብዙልን ሲሉ መርቀውኛል። የሩቅያው ዓላማ የሲህሩን ኃይል መወገድ ወይም ማስወገድ ብቻ ሳይሆን የተጎዳውን ነፍሴን ማረጋጋትና የመጨረሻውን የስነ ልቦና ቀውስ ማጥፋት ነበር። ኡስታዜ ቁርአንን አንብቢ፣ ዚክር ዘክሪ ሲሉኝ ከዚህም ቀደም ይሰማኝ የነበረው የማቃጠል ወይም የመናገር ስሜት ሙሉ በሙሉ ጠፍቷል። በውስጤ የሰማሁት የሰላምና የመረጋጋት ድምፅ ነበር። ኡስታዛም የመጨረሻ ምክሯ ፊርዶስ ሲሩ ሰውነትሽን እንጂ ማንነትሽን አልጎዳም። አሁን ማድረግ ያለብሽ ያንን ሁሉ ስቃይ እንደ ጥንካሬ ማየት ነው። አንቺ የተሰበረች ሴት አይደለሽም። አንቺ በፈተና ውስጥ ያለፈሽ ጀግና ሴት እንጂ። ቤተሰብሽንም ይቅር በይ። ክፋት ቢሰሩም ይቅርታ ሰላምን ይሰጣል አለችኝ። በይቅርታ ቃል ልቤን ነፃ ወጣው። ቤተሰቦችን መውደድ የምችልበት ሁኔታ ውስጥ ባልሆንም ለነፍሴ ሰላም ስል ግን
ይቅር ማለት ነበረብኝ። በሳውዲ ምድር ያለኝ ህይወት አዲስ አቅጣጫ አገኘ። ባለቤቴና እኔ በትዳራችን ውስጥ ሰላም አግኝተን ልጃችንን ሰሚራን በኢስላም ስነ ምግባር ማሳደግ ቀጠልን። ታሪኬ በሳውዲ በሚኖሩ ጓደኞቼ ኢትዮጵያውያን ሙስሊሞች መካከል መታወቅ ከጀመረ ቆይቷል። የኔ ጽናትና የአላህ እገዛ ብዙዎችን አስደንቆ ነበር። በዚህ ምክንያት ብዙ ሴቶች ወደ እኔ ቀርበው ምክር ይጠይቁኝ ነበር። በተለይም ወደ እስልምና ለመግባት የሚፈሩ ወይም በቤተሰብ ተቃውሞ ውስጥ ያሉ እህቶችን ማጽናናትና ማበረታታት የህይወቴ አካል ሆነ። ብዙ ጀማዎችን ከፍቼ አቋቁሜ በተለያዩ ዘርፍ ብዙ ስራዎች ማንነቴን ደብቄ እየተንቀሳቀስኩ ኡማውን በማገዝም ላይ ነኝ። አልሐምዱሊላህ። የቀልብ ዶክተሮች የሰጡኝ የሳይኮሎጂካል ዕውቀትና የሩቅያ ልምድ ሌሎች በተመሳሳይ ችግር ውስጥ ያሉ ሰዎችን ወደ አፍያው መንደር እንድመራ አስችሎኛል። በተለይ በስደት ላይ ሆነው በሲህር ወይም በአካላዊ እና ስነ ልቦናዊ ጭንቀት የሚሰቃዩ ሴቶችን በቻልኩት ሁሉ መንገድ መሪ ሁኛለሁ። አልሐምዱሊላህ። ዛሬ እኔ ፊርዶስ በሳዑዲ አረቢያ ምድር የተረጋጋ ህይወት እየመራሁ ነው። ባለቤቴ ጠንካራ ኢማን ያለው ሰው ሲሆን ልጃችን በደስታና በሰላም እያደገች ነው። የ20 ዓመት ወጣትነት ጊዜ የጨለማው ጅምበር አሁን የብርሃንና የድል ማስረጃ ሆኗል። ያን ጊዜ የተሰማኝ የድብደባ የመተትና የእስር ስቃይ አሁን ወደ ጥልቅ እምነትና መተማመን ተለውጧል። የኔ ታሪክ አልቋል ማለት አይቻልም። ህይወት በትግል የተሞላች ናት። ነገር ግን የአላህ እገዛ ከኔ ጋር እስከሆነ ድረስ የቀልብ ዶክተሮች የመሩኝ መንገድ ጥርት እስካለ ድረስ እና ቤተሰቤን በፍቅርና በኢማን እስከመራሁ ድረስ ተስፋ አልቆርጥም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የእህታችን የህይወት ጉዞ በጣም የሚደንቅ ጀግና ነበረች። ማሻአላህ ተባረካላህ። አላህ ጤናችሁን በረካ ያድርግላችሁ። እንጂን ቤተሰብሽንም አላህ ይጠብቅሽ። እና የእህታችን ታሪክ ያው የመጨረሻ ታሪክ ነው። በዚህ መንገድ የሚያልፉ እህት ወንድሞቻችን ሊኖሩ ይችላሉና ለሌሎች ሸር በማድረግ የአፍያ ሰበብ ሆኖ እላለሁ። በሌላ ታሪክ እስከምንገናኝ ድረስ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።